በ1930ዎቹ ናይጄሪያ በባህላዊ እምነቶችና በመናፍስታዊ ዓለም ልምምድ የተሞላች ምድር ነበረች። እነዚህ መናፍስታዊ ኃይላት መላውን ማህበረሰብ በመንፈሳዊ ባርነት ውስጥ ገዝቷቸው ነበር። ነገር ግን እግዚአብሔር ያልተለመደ የእምነት ሰው አስነሳ። የናይጄሪያን መንፈሳዊ ገጽታ ለዘላለም የሚቀይር እግዚአብሔር በኃይል የቀባው ሐዋርያው ጆሴፍ ኦዮ ባባሎላ የተባለ ሰው እግዚአብሔር አስነሳ። ይህ ሰው ዓለማዊ ሀብት ያለው ሰው ሳይሆን በጸሎት ኃይል ነገሮችን ማናወጥ የሚችል ታላቅ የእምነት ሐዋርያ ነበር። ሰላም ጤና ይስጥልኝ ውድ የመልእክተኛ ሚዲያ ቤተሰቦች፣ የጌታ ጸጋና ሰላም በያላችሁበት ለናንተ ይሁን። ይህ መልእክተኛ ሚዲያ ነው። ለዚህ ሚዲያ አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ አብራችሁን እንድታገለግሉ በጌታ ፍቅር እንጠይቃችኋለን። አንድ ቀን ባባሎላ በናይጄሪያ አሊሻ ውስጥ ኦኮ ወደምትባል ትንሽ መንደር የሚመራውን ራእይ ከእግዚአብሔር ዘንድ ተቀበለ። ሰዎች በህመም ተጨንቀው በአጉል የሃይማኖት ፍርሃት ውስጥ በአጋንንት ጭቆና ተሰቃይተው ነበር። መጽሐፍ ቅዱስን ብቻ በመያዝ እግዚአብሔር ወደ ላከው ወደዚህ መንደር በመሄድ በእምነት መንፈስ በተሞላ ልብ የእግዚአብሔርን የፈውስ ኃይል ማወጅ ጀመረ። የሚያድነውን ቃል በሚያውጅበት ጊዜ ብዙ ሰዎች በየምሽቱ እየበዙ መምጣት ጀመሩ። በዚህ ጊዜ አስደናቂ ፈውሶች መሆን ጀመረ። ሰዎች በዓይናቸው ፊት ታላላቅ ተአምራቶች ይሆን ነበር። የሕዝቡም ብዛት በየቀኑ ይጨምር ነበር። ዓይነ ስውራን ያያሉ፣ ሽባዎች ይራመዳሉ፣ በአጋንንት እስራት ውስጥ ያሉ ሁሉ ይፈቱ ነበር። ሰዎች ይህንን ሲያዩ ከፍተኛ መንፈሳዊ መነቃቃት በምድር ላይ ሆነ። የመንፈስ ቅዱስ እሳት ተቀጣጠለ። ይህ አገልግሎት እየሰፋ በመሄድ ሐዋርያዊ ቤተ ክርስቲያን በዛ ተተከለች። የአካባቢው ባለስልጣናትና የሃይማኖት መሪዎች በከፍተኛ ሁኔታ ተቃውሞ በማስነሳት አስማተኞቹን እንኳን ሳይቀር ማስነሳት ጀመሩ። ነገር ግን አንድ ቀን ከሰዓት በኋላ እነዚህ የአካባቢው ሃይማኖተኞችና ጠንቋዮች ለርብሻ ወደ መንደሩ ገቡ። ድንገት ግን የመሬት መንቀጥቀጥ ሆነ። የመንደሩ ነዋሪዎች ፈርተው እርዳታን ለማግኘት ወደ እግዚአብሔር ሰው ባባሎላ በመሄድ የእግዚአብሔር ፍርድ መሆኑን አመኑ። ተንበርክከው መናወጡን እንዲያቆምላቸው ለመኑ። እርሱም ሲጸልይ የመሬት መንቀጥቀጡ ቆመ። ሰዎች እጅግ ተገረሙ። ብዙዎችም ሕይወታቸውን ለክርስቶስ አሳልፈው ሰጡ። በዚያን ቀን ጠዋት በመርዝ ምክንያት በሞት አፋፍ ላይ የነበረች አንዲትን ሴት ወደ ባባሎላ አመጧት። እንዲጸልይላትም ለመኑት። ፈጽሞ ራሷን ስታ ነበር። ከጎኗ ተንበርክኮ በጽኑ እምነት ጸለየ። እጁንም ስጭንባት መርዙ ኃይሉን አጣ። የሴቲቱም ኃይል ተመለሰ። በሞት አፋፍ ላይ የነበረችውም ሴት ተቀመጠች። ይህ ተአምራት ተስፋንና አድናቆትን በአካባቢው ዘንድ አስፋፋ። መንደሩም ከሌላ እምነት ወደ ክርስትና ሙሉ በሙሉ መለወጥ ጀመረ። የመንደሩ ሰዎች ለጥንታዊ ወንዝ ጥልቅ አክብሮት ነበራቸው። የውሃው አምላክ ኃይል ቅዱስ ነው ብለውም ያምኑ ነበር። ሕይወታቸው በዛ ወንዝ በረከት ላይ የተመሰረተ እንደሆነም ያምኑ ነበር። ባባሎላ ጌታ በወንዙ ዙሪያ ያለውን መንፈሳዊ ጨለማ እንዲገልጥ ይጸልይ ነበር። በድፍረት ወደ ባህሩ ዳርቻ እየጸለየና የኢየሱስን ኃይል በእያንዳንዱ መንፈስ ላይ ማወጅ ጀመረ። ስለ ወንዙ የነበራቸው ፍርሃት ወዲያው እንደለቀቃቸው መሰከሩ። ብዙዎቹም ወደ ክርስትና ዞሩ። በሕያው እግዚአብሔር ላይ እምነታቸውን አበረቱ። ለሐዋርያው ጆሴፍ ኦያ ባባሎላ መንገዱና አገልግሎቱ አልጋ በአልጋ አልነበረም። አንድ ቀን ለአገልግሎት በጫካ ውስጥ ሲጓዝ ተደብቀው በመርዛማው እባብ አስነደፉት። ከዚያም ይወድቃል ብለው ይጠብቁ ነበር። ነገር ግን ባባሎላ ጸለየ። ምንም ጉዳት ሳይደርስበት ጉዞውን ቀጠለ። የእግዚአብሔር እጅ በእርሱ ላይ እንደሆነች ያውቅ ነበርና። ይህ ጉዳይ አስማተኞችን እጅግ አስደነገጣቸው። እነርሱ ያዘጋጁት ወጥመድ
በጸሎት ኃይል እየሰበረ ይሄድ ነበር። ያዘጋጁት የሚነድ ፊም እንኳን ሳይጎዳ በመሄዱ አስማተኞቹ የእግዚአብሔርን ኃይል ተመለከቱ፣ ደግሞም ተዋረዱ። ብዙ የአካባቢው ሰዎች የቀድሞ እምነታቸውን ትተው ወደ ክርስቶስ ፊታቸውን ሙሉ በሙሉ አዞሩ። በሚያስገርም ሁኔታ ሲጠነቁሉ የነበሩ አስማተኞች በማግስቱ በጠዋት እንደገና ወደሚያመልኩት ዛፎቻቸው ሲሄዱ አንዳንዶች ደርቀው አንዳንዶች ደግሞ ወድቀው ነበር። የመንደሩ ነዋሪዎችም ይህንን ነገር ተመልክተው እየተገረሙ በአባሎላ የሚያገለግለው አምላክ በእውነት ኃይለኛና ከሌላ ከማንኛውም ጣዖት ጋር የማይወዳደር መሆኑን ተገነዘቡ። በአባሎላ በሚያደርገው በየትኛውም ጉዞ በእያንዳንዱ እርምጃው የሚያስፈልገውን ምግብ ወይም መጓጓዣ ሲፈልግ በተአምራዊ መንገድ ይሟላለት ነበር። የክርስቶስ ተከታይ እንኳን ያልሆኑ ሰዎች ወደ እርሱ መጥተው የሚያስፈልገውን ይሰጡት ነበር። ዝናብ ባልነበረበት ጊዜ ዝናብ እንዲዘንብ አጥብቆ ጸለየ። ታይቶ የማይታወቅ ደመና በዛው ቀን ተሰበሰበ። በዛውኑ ቀን ዝናብም ዘነበ። የመንደሩ ሰዎች ሁሉ እግዚአብሔር ከባባሎላ ጋር እንዳለ በእውነት ተረዱ። እጅግ በጣም አስገራሚው ታሪክ በአንድ መንደር ውስጥ ወጣት ልጅ ሞተ። ቤተሰቦቹ እጅጉኑ አዘኑ። ምክንያቱም ያላቸው አንድ ልጅ ስለነበረና የመጨረሻ ተስፋቸው እርሱ ብቻ ስለነበረ ነው። ቤተሰቦቹ ወደ ባባሎላ በመምጣት እንዲጸልይ ለመኑት። ባባሎላም በእምነት ተሞልቶ ሲጸልይ ቤተሰቦቹ በመገረም ይመለከቱት ነበር። ከደቂቃዎች በኋላ ወዲያው የሞተው ወጣት መተንፈስ ጀመረ። የመንደሩ ሰዎች በሙሉ በአገልግሎት ወቅት ብዙ ነፍሳት ወደ ክርስቶስ መጡ። ሐዋርያው ጆሴፍ አዮ ባባሎላ በሺህ የሚቆጠሩ ሰዎች ወደ ክርስቶስ ሲመጡ፣ ገዳይ ከሆነ ሃይማኖት ነፃ ሲወጡ፣ ከእውር መናፍስታዊ ጭቆና በጸሎት ኃይል ነፃ ሲወጡ ተመልክቷል። የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች። ያዕቆብ ምዕራፍ 5 ቁጥር 16። ሙሉ በሙሉ ለእግዚአብሔር የተሰጠ በድፍረት የክርስቶስን ወንጌል የሚሰብክ ተወዳዳሪ የሌለውን የእግዚአብሔርን ኃይል በሰዎች መካከል የገለጠ ስፍር ቁጥር የሌላቸውን ሰዎች ወደ ጌታ ያመጣና ያስተማረ ታላቅ የእግዚአብሔር ሰው ነበር። የሰናፍጭ ቅንጣት ያህል እምነት ያላቸው ሰዎች ተራሮችን ያንቀሳቅሳሉ ብሎም ያስተምራል። ጨለማው ምንም ይሁን ምን በእግዚአብሔር ታላቅ ብርሃን ሁልጊዜ የሚፈርስ ነው። ሐዋርያው ጆሴፍ አዮ ባባሎላ በልዩ የጸሎት ሕይወቱ የታወቀ ሰው ነበር። ከአገልግሎቱ የተገኙ ታሪኮችና ምስክርነቶች ይህንን በቁርጠኝነት ያሳያሉ። እጅግ ጥልቅ የሆነ የግል ጊዜ ከእግዚአብሔር ጋር የነበረ፣ ብዙ ጊዜ ለረጅም ሰዓታት ተንበርክኮ ይጸልይ ነበር። አንዳንድ ጊዜ ሌሊቱን ሙሉ ከእግዚአብሔር ጋር ያሳልፍ ነበር። ብዙ ጊዜም ጸጥ ያሉ ቦታዎችና ወደ ተራራዎች እንደዚሁም በደን ወደ ተሸፈኑ ስፍራዎች በመሄድ እግዚአብሔርን ብቻውን ይፈልግ ነበር። ጾምና ጸሎት የባባሎላ የአገልግሎቱ መሰረት ሲሆኑ ሌሎች ሰዎችም ይህንን እንዲያደርጉ ይመክራቸው ነበር። አንዳንድ ጊዜ እስከ 40 ቀናት ድረስ በውሃ ብቻ በመቆየት ደረቅ ጾም ጸሎት ይጾም ነበር። ጾምና ጸሎት ከእግዚአብሔር ጋር ጥልቅ ግንኙነት እንደሚፈጥርና ከእግዚአብሔር ዘንድም አዲስ ነገር ማምጫ መንገድ እንደሆነ ያምን ነበር። ብዙዎች የባባሎላ ጸሎቶች ኃይለኛና መንፈሳዊ ጦርነቶች ላይ ያተኮሩ መሆኑን ይናገራሉ። ወንጌልን የሚሰብክባቸው አካባቢዎች ብዙውን ጊዜ በመንፈሳዊ ኃይሎች የታሰሩ እንደነበሩ በመረዳት የውጊያ ጸሎቶችን በኃይል አዘውትሮ ያደርግ ነበር። ከሚታዩ መንፈሳዊ ኃይሎች ጋር ጦርነት ሲከፍት ጸሎቱ መንፈሳዊ ምሽጎቹን ሰብሮ ይሰራ ስለነበረ የአካባቢው አስማተኞችና ጠንቋዮች እርሱ በሚጸልይበት ጊዜ በኃይለኛ ይቃወሙት ነበር። ባባሎላ አንዳንድ ጊዜ ከጠዋት እስከ ማታ ይጸልይ ነበር። በእነዚህ የጸሎት ወቅት በመንፈሳዊ ዓለም ያሉ መናፍስቶች ሥራ ከንቱ ይሆን ነበር። እርሱ በሚጸልይበት ጊዜ ብዙ ተአምራቶች ይሆኑ ነበር። ሰዎች እንደ ኤሌክትሪክ ያለ ኃይል
ይሞሉ ነበር። ዝናብ የከለከለ ሰማይ ዝናብ ይሰጥ ነበር። ሁልጊዜ ሰዎች በማይረዱት ቋንቋ በመለዋወጥ ለሰዓታት በልሳን ይጸልይ ነበር። የባባሎላ የጸሎት ሕይወት በጣም ተደማጭነት ያለው በመሆኑ ብዙ ሰዎች ከእርሱ ይማሩ ነበር። በግል ከእግዚአብሔር ጋር ብቻቸውን መጸለይ እንዳለባቸው አጥብቀው ይመክራቸው ነበር። በናይጄሪያ የክርስትና ታሪክ ውስጥ ትልቁን ሚና በመጫወት ፈርቀዳጅ ከሚባሉ የእግዚአብሔር ሰዎች መካከል የእግዚአብሔር ሰው ሐዋርያው ጆሴፍ አዮ ባባሎላ አንዱ ናቸው። ውድ የሐዋርያው ጆሴፍ አዮ ባባሎላ ትልቁ የስኬት ምስጢር ጸሎት ነበር። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ሚዲያ አዲስ ከሆኑ ሰብስክራይብ፣ ላይክ፣ ለሌሎችም እንዲደርስ ሼር በማድረግ አብራችሁን አገልግሉ። እግዚአብሔር ይባርካችሁ።